ዛሬ የምነግራችሁ ሚስጥር በፍቅር ግንኙነትም ሆነ በትዳር የሴትነት ሚናችሁን ከፍ የሚያደርግ ሚስጥር። የወንድ ጓደኛሽ አሊያም ደግሞ ባልሽ ከሁሉ በላይ የሚፈልገው ግን ደግሞ በፍጹም የማይነግርሽ ነገር አለ። ወንዶች በተፈጥሯቸው ጥንካሬያቸውንና ነፃነታቸውን ማሳየት ይፈልጋሉ። ስሜታዊ የሆኑ ፍላጎቶቻቸውንና ድክመታቸውን ደግሞ ይደብቃሉ። እህቴ፣ እነዚህ ነገሮች ሳይጠይቅሽ ካደረግሽለት ቀሪ ዘመኑን በሙሉ ሲወድሽ፣ ሲያፈቅርሽ፣ ሲንከባከብሽ ይኖራል። እስከ መጨረሻው ተከታተይኝና ልቡን የምትገዥበትን ቁልፍ በእጅሽ ያዥ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል ከወንዶች ጋር የሚኖረን የፍቅር ግንኙነትን እንዴት አድርገን ስኬታማ፣ ውጤታማ፣ ጤናማ ማድረግ እንችላለን የሚለውን እንመካከራለን። ስህተትም ሲኖርብን እንወቃቀሳለን። ሰብስክራይብ አድርጉ። ይህ ቪዲዮ ለሌሎች ለብዙ እህቶቻችን እንዲደርስ ደግሞ ላይክ አድርጉት። እሺ፣ የመጀመሪያው ነገር ወንድ ልጅ ባይነግርሽም በአፉ ባይጠይቅሽም እንድታደርጊለት የሚፈልገው ነገር በእርሱ እንድትተማመኝ ነው፣ እንድታምኝበት ይፈልጋል። ይሄ በጣም ትልቅ ፓወር ነው ለወንድ ልጅ ማለት ነው። ወንድ ልጅ ከአንቺ እርግጠኛ ነኝ፣ ትችላለህ፣ ታደርጓለህ፣ ይሆናል፣ ይሳካል የሚሉ በሱ ላይ በችሎታው ላይ የማመንና የመተማመን ንግግሮችንም በተግባርም መስማት ይፈልጋል። ይሄ በጣም ያበረቷል፣ ያጠነክረዋል። ከሚወዳት ሴት እነዚህን ቃላቶች መስማት እንደምትተማመኝበት ማወቅ ማመን በቃ ምን ልበላችሁ ያለውን ስሜት ምንድነው? በሀገራችንም እንደውም ሴት የላከው ሞት አይፈራም የሚል አባባል አለ እኮ አይደለ? ሴት ልጅ ያመነችበት ሴት ልጅ ታደርጓለህ ሂድ ያለችው ቦታ ላይ የወደደ ያፈቀረ ወንድ ማሳካት የማይችለው ነገር የለም። በቃ ያንቺ ሰፖርት ያንቺ እምነት ካገኘ ያንቺን እምነት ካየ የማያደርገው የማይፈነቅለው ድንጋይ የለም። እንግዲህ ይሄ ፓወር ነው፣ በተፈጥሮ የተሰጠን ፓወር ነው ለኛ ለሴቶች ማለት ነው። ይሄንን በደንብ አድርገን መጠቀም አለብን። የእውነት የምትወጁ የእውነት የምታፈቅሪው ከሆነ በሱ ላይ እምነት እንዳለሽ በተለያዩ መንገዶች አሳዩ፣ በንግግርም በተግባርም ማለት ነው። ይሄ ደግሞ ቀሪ ዘመኑን ከአንቺ ጋር እንዲሆን ወደ አንቺ እንዲቀርብ የበለጠ ማለት ነው እንዲወድሽ እንዲንከባከብሽ የሚያደርግ ትልቅ ኃይል ነው። ምክንያቱም እያበረታሽ እያጠነከርሽው ስለሆነ ሄዶም እዛ ጋር የሚያደርጋቸው ነገሮች ስለሚሆኑለት እንደምታስፈልጊው ነው የሚያስበው ህይወቱ ላይ ማለት ነው። ይሄን ብርታት ይሄንን ጥንካሬ የምትሰጠውን ሴት ከጎኑ ማጣት አይፈልግም። ሁለተኛ መሪነቱን መጠበቅ። ወንድ ልጅ በፍቅር ግንኙነት ላይ ያለው ድርሻ ያለው ሚና የመሪነት ነው አይደለ? መሪ የመሆን ሮል አለው አይደለ? በነገሮች ሁኔታዎችን አይቶ ቀድሞ አይቶ አመዛዝኖ ይሄ ነገር እንደዚህ ቢሆን የማለት የመሪነት ልክ እንደ መሪ አክት የማድረግ ልክ እንደ መሪ የመሆን ሮል አለው አይደለ? ይሄንን ሮል ግን በተለያዩ ምክንያቶች እኛ ሴቶች ካልወሰድን የምንልበት ጊዜ አለ። በተለይም ደግሞ በገቢ ኢኮኖሚካሊ አንቺ ከሱ የተሻልሽ ከሆንሽ አሁን ባላችሁበት ማለት ነው በትዳር የምትሆኑ ትችላላችሁ። በፍቅር ግንኙነትም ከሱ የተሻለ ገቢ የምታገኝ ከሆነ የምናያቸው ነገሮች ብዙ ደስ አይሉም አይደለ? ውሳኔዎችን መወሰን ያለብኝ እኔ ነኝ ትያለሽ፣ እኔ ያልኩት ይሁን ትያለሽ፣ ዲስሬስፔክት ታደርጊያለሽ። ከገንዘብ ጋር ተያይዘው የሚመጡ ነገሮች ማለት ነው። አንቺ የተሻለ ሜክ እያደረግሽ ስለሆነ ፓወሩ ያለው ሪሌሽንሺፑን የመቆጣጠር የመምራት ኃላፊነት ያለው አንቺ ጋር ያለ ይመስልሻል። ይሄ ግን በጣም ትልቅ ስህተት ነው። እንደ ሴት ያለብሽ የሴትነት ሚና አለ፣ እንደ ወንድ ደግሞ ያለበት የወንድነት ሚና አለ። ያን የወንድነት ሚና እንዲወጣ መጠበቅ፣ ስሜቱን እንዴት ነው መጠበቅ ይኖርብሻል። አሁን ላይ የተሻለ ገንዘብ ከሱ አገኘሽ ማለት በፍቅር ግንኙነታችሁ አንቺ መሪ ነሽ ማለት አይደለም። ምንም የሚለወጥ ነገር የለም። ሁል ጊዜ መሪ የሚሆነው እሱ ነው። መሪነት ማለት እንግዲህ በብዙ መልኩ ነው። ይሄ የማዘዝና የመታዘዝ ሁኔታን አይደለም እዚህ ጋር እያልኳቸው ያለሁት። መሪነት ስሜት ማለት አሻግሮ ነገን የማየት እንዴት ነው። እኛ ሴቶች ኢሞሽናል እንሆናለን። ወንድ ልጅ ደግሞ ከዛ ውጭ ሆኖ የሚወስናቸው ውሳኔዎች አሉና እነዛን ማጤን ያስፈልጋል። እኔ ካልወሰንኩ እኔ እንደዚህ ካላረኩ የምንላቸው ነገሮች በስሜታዊነት ስለምንመራ ገደል የሚከቱ ሊሆኑ ይችላሉ። በተቻለሽ መጠን የቱንም ያህል ኢኮኖሚካሊ አሁን አንቺ ከሱ የተሻልሽ ብትሆኝም ያንን ሪስፔክት ማድረግ መሪነቱን እንዴት ነው እንዲኖር መፍቀድ አለብሽ፣ መጠንቀቅ አለብሽ ለሱ ስሜት ማለት ነው። ወንድ ልጅ በገንዘብ ዙሪያ ላይ የሚሰማው ስሜት በጣም ኮንፈርት የማይሰጥ ነው። በተለይም እውነታውን ስንነጋገር ማለት ነው። ሴት ልጅ የተሻለ ገንዘብ ስታገኝ ወንድ ልጅ እንዴት ነው እኔ ነኝ ፕሮቫይድ ማድረግ አለብኝ የሚለውን ነገር ስለሚያስብ ሁሉም ሰው እንደዚህ ይሰማል ማለት ሳይሆን በጥሩ ሁኔታ የሚኖሩ ሰዎች እኮ አሉ። ችግር የለውም የጋራ ገንዘብ ሲሆን፣ በተለይም ደግሞ ትዳር ላይ ማለት ነው። ግን ኖርማሊ ወንድ ልጅ እኔ ማድረግ አለብኝ፣ እኔ ሁሉን ነገር መሸፈን አለብኝ፣ እኔ ቤተሰቦቼን ፕሮቫይድ ማድረግ አለብኝ በገንዘብ ብሎ ስለሚያስብ እዚህ ጋር የምታሳያቸው ነገሮች ኮምፎርታብል እንዳይሆንም
ደስ ብሎት የጋራ ገንዘባችን ነው ምንም ችግር የለውም ብሎም እንዲቀጥል ያደርጉታል። ሶ በተቻለሽ መጠን እንደዚህ አይነት ሲቹዌሽን ውስጥ ያላችሁ እህቶች ካላችሁ እንዳይሰማው የመሪነት ሮሉን ባለመውሰድ እዚህ ጋር ገንዘብ ማግኘትና መሪነት የተለያዩ መሆኑን በማሳየት ከሱ ጎን በመሆን በማንኛውም ሁኔታ መሪ እንደሆነ ለፍቅር ግንኙነቱ ምን ያህል ዋጋ እንዳለው እንደሚያስፈልግ ማሳየትና ከጎኑ መሆን ይጠበቅብሻል ማለት ነው። ይሄ በጣም ትልቅ ቁልፍ ነው። ያው እንደዚህ አይነት አጋጣሚዎች ብዙ ስለሚገጥሙና ሴቶች የምናሳያቸው ኢሞሽናል በመሆን የምንወስናቸው ውሳኔዎች ዲስሪስፔክት ማድረግ ገንዘብ ከመስራት ጋር ተያይዞ ማለት ነው የብዙ ሰው ፍቅር ትዳር እያፈረሱ ስላለ እዚህ ላይ በጣም ሲሪየስ ሁኑ፣ በእንደዚህ አይነት ሁኔታ ላይ ያላችሁ ማለት ነው። ሶስተኛ በሰዎች ፊት ከፍ ከፍ አድርጊ ወይም ደግሞ ሪስፔክት አሳዩ። ፍቅረኛሽ ወይም ደግሞ የትዳር አጋሽ ሊሆን ይችላል። በቤተሰቦቻችሁ ፊት፣ በጓደኞቻችሁ ፊት፣ በሌሎች በማንኛቸውም ሰዎች ፊት ስለሱ የምታወሪው ስለሱ የምትናገሪው ነገር በጣም ፖዚቲቭ የሆነና እሱን እንዴት ነው አለ አይደለ ጥሩ በሆነ መንገድ መግለጽ እውነት ለመናገር እንዴት የሚያስደስት ፊሊንግ እንደሆነ ለነሱ ማለት ነው። ምክንያቱም ደግሞ ወንድ ልጅ በክብሩ ጉዳይ ላይ ስለማይደራደር ክብሩን ስለሚያስቀድም አሁን የተለየ ነገር አይደለም። ይሄ አክብሪኝ ብሎ አይነግርሽም ወይም ደግሞ በነገሌ ፊት ስለኔ ጥሩ አውሪ ተብሎ የሚጠየቅ ነገር አይደለም። ግን ስታደርጊው በጣም ነው ደስ የሚለው። በቃ አለ አይደል አንዳንድ ጊዜ ለሱ ማቲውን ራሱ ጥንካሬውን ሊሆን ይችላል፣ ያደረገው ነገር ሊሆን ይችላል፣ ባህሪውን ሊሆን ይችላል እያነሳሽ ስታሞግሽው በጣም ነው ደስ የሚለው። እንዴት ነው የክብር ጉዳይ ስለማይሆንለት ብቻችሁን ሆናችሁ ባለው ሰዓት ብቻ ሳይሆን ለሌሎች ሰዎችም ስለሱ የምትናገሪው ቃል ጥሩ ሲሆን ቀና ነገሩን መልካም ነገሩን እያነሳሽ ስታሞግሽው ስታከብሪው ትሪት የምታደርጊበትን መንገድ በሌሎች ሰዎች ፊት ከአንቺ ጋር ያለውን ወደፊት ይወስናል። እውነቱን ስነግራችሁ ወንድ ልጅ ከምታከብረው ሴት ውጪ ወዴትም መሄድ አይፈልግም። በቃ የመጨረሻ የሚመቸው ቦታ የመጨረሻ ደስተኛ የሚሆንበት ቦታ የሚከበርበት ቦታ ነው። ክብሩን ደግሞ ከሱ ጋር ባለሽ ነገር ብቻ ሳይሆን ከሌሎች ሰዎችም ጋር ባለሽ ነገር ስለሱ የምታወሪው ነገር ላይ ስትገልጪ ስታንጸባርቂ ስታከብሪው በሰዎች ፊት በቃ ምን አለፋሽ ቀሪ ዘመኑን በሙሉ ሲወድሽ ሲያፈቅርሽ ሲንከባከብሽ ይኖራል ማለት ነው። አራተኛ የግል ስፔስ ወይም ደግሞ ፐርሰናል ስፔስ የምንለውን ጊዜ ስጩ። ለብቻው የሚሆንበትን ጊዜ ስጩ። እኛ ሴቶች ችግር በሚገጥመን ሰዓት ላይ በምንጨነቅበት ሰዓት ላይ አለ አይደለ በመናገር ነው የሚወጣልን። በቃ የተሰማንን ስሜት መተን ተናገርን አበቃ። በቃ ከዛ በኋላ ረስተነው ኖርማል ህይወታችንን እንኖራለን፣ እንስቃለን፣ እንጫወታለን። ወንዶች ጋር ሲሆን ግን እንደዛ አይደለም። ያው ተፈጥሯችን ይለያያል ሴትና ወንድ። ወንዶች ጋር ግን ሲመጣ እንደዛ አይደለም። እንዴት ነው? ወንዶች ጋር ፐርሰናል ስፔስ ይፈልጋሉ። ለብቻቸው የሚሆኑበት ጊዜ ይፈልጋሉ። ብዙ ጊዜ ፕሮብሌም ሶልቨር መፍትሄዎችን የሚፈጥሩ ለተፈጠረው ችግር በራሳቸው መንገድ መወጣትን ስለሚፈልጉ ለብቻቸው ሆነው ማሰብ ማብሰልሰል ይፈልጋሉ። ያንን ጊዜ አለመጋፋት ትልቅ ነገር ነው። እንዳልኳችሁ እኛም ማውራት ስለምንፈልግ ችግሮቻችንን ሄደን ለነሱ ነግረን እናራግፋለን። ከፋሽን የደበረሽን መተሽ ትነግሪዋለሽ። እሱ ግን ዝም ሊል ይችላል። ዝም ብሎ ልታዩት ይችላልሽ። በቃ ምንም ብታወሪው ምን ሆነክ ነው ለምንድን ነው እንደዚህ የምትሆነው ብትይው ምንም የሚመልስልሽ ነገር የለም ይሄ ነው ብሎ እንደዚህ አይነት ጊዜያቶችን ሪስፔክት ማድረግና ለብቻው እንዲሆን ማድረግ በተቻለ መልኩ ያግዛል። ምክንያቱም ይህንን ስፔስ ተጠቅሞ በራሱ ፕሮሰስ አድርጎ ነገሮችን ሲመጣ እንደ አዲስ ኤነርጄቲክ ሆኖ ነው የሚመጣው። ያን የከበደውን ነገር ጥሎት አራግፎት ማለት ነው። ልክ አንቺ ጨንቆሽ ከፍቶሽ ከነበረ ከሰው ጋር ተጣልተሽ ከነበረ መተሽ ለሱ ስትነግሪው እንደሚቀልሽ ሁሉ እሱ ደግሞ ለብቻው ጊዜ ሲያሳልፍ እነዛ ነገሮች በሙሉ ይቀሉታል። ችግሩን ፈቶ በቃ ጥሩ የሆነ ሙድ ላይ ሆኖ ይመጣል። ይህንን ተፈጥሯችንን መረዳትና እሱ ላይ ጠይቅሽ ይችላል። በቃ ብቻዬን መሆን ፈልጋለሁ ምናምን ላይልሽ ይችላል። ቢልሽም በጥሩ መልኩ ላትረጂ ትችያለሽ። እውነት ለመናገር ባይነግርሽም የሚፈልገው እንድታደርጊ የሚፈልገው ሁሌ አይደለም፣ ግን በቃ አይተሽ ተረድተሽ የደበረው የከፋው ሰዓት ላይ ብቻውን መሆን በሚፈልግበት ሰዓት ላይ ያንን ፕራይቬሲ ያንን የብቸኝነት ጊዜ መፍቀድና ማመን በጣም ጥሩ ነገር ነው። ይህን በምታደርጊበት ሰዓት እንዳልኩሽ በራሱ ጊዜ ወስዶ እነዛን ነገሮች አስተካክሎ ይመጣል ማለት ነው። ይህንን ነገር ታግሶ ማለፍ በእምነት ማለፍ የፍቅር ግንኙነታችሁም የትዳር ህይወታችሁም እንዲቀጥል እንዲጠናከር እምነት በመሃላችሁ እንዲኖር እሱም ያንን ነፃነት ኤክስፒሪየንስ እንዲያደርግ ያደርገዋል ማለት ነው። አምስተኛ የአካል ቅርበት። ወንዶች የፍቅር ቋንቋቸው ከዚህ በፊት ታስታውሱ ከሆነ ነግሬያቸዋለሁ። ብዙ አይነት የፍቅር ቋንቋዎች አሉ። ብዙ ሳይሆን አክቹዋሊ 5 አይነት የፍቅር ቋንቋዎች አሉ፣ ለእኛ ለሴቶችም ለወንዶችም ማለት ነው። ያ ማለት ምን ማለት መሰላችሁ? አሁን አንዳንድ ሰው ፍቅር በቃላት ሲገለጽለት ደስ የሚለው አለ አይደለ? በቃላት በቃ መስማት የሚያስደስተው አለ። አንዳንድ ሰው ደግሞ ፊዚካሊ በመታቀፍ በመሳም ፍቅር ሲገለጽለት ደስ የሚለው እንደተወደደ እንደተፈቀረ የሚገባው በዛ መልኩ የሆነ ሰው አለ። ሌላ ሰው ደግሞ በቃ ምግብ ተሰርቶ ሲቀርብለት ወይ የሆነ ስራ ሲታገዝ እንደተወደደ የሚሰማው አለ።
በሌላ መልኩ ደግሞ ጊፍት ወይም ደግሞ ስጦታ ሲሰጠው የመወደድ የመፈቀር ስሜት የሚሰማው ሰው አለ። አንዳንድ ሰው ደግሞ በቃ አብሮ ጊዜ በማሳለፍ በቃ ትኩር ብለን ስናይ፣ ስንሰማ፣ ስናዳምጠው እንደወደድ ነው የሚገባው ሰው አለ። እነዚህ 5ቱ የፍቅር ቋንቋዎች ናቸው። እነዚህን ለይቶ ማወቅና የራሳችሁን ማወቅ የፍቅረኛችሁን ማወቅ ይጠቅማል በነገራችን ላይ። ስለዚህ እንድሰራ የምትፈልጉ ከሆነ ሰራላችኋለሁ፣ ቪዲዮ ኮሜንት ላይ ጻፉልኝ። ግን ለአሁን ወደ ጉዳያችን ስንመለስ የወንድ ልጅ የፍቅር ቋንቋ ከነዚህ ከ5 ውስጥ ማለት ነው በአንደኛ ደረጃነት የሚቀመጠው ፊዚካል ተች የምንለው ወይም ደግሞ በአካል ፍቅር ሲገለጽለት ይወዳል። ለምሳሌ በማቀፍ በመሳም እነዚህ ስሜቶች የተለየ ቦታ ይሰጣቸዋል። እንደተወደደ፣ እንደተፈቀረ፣ እንደተፈለገ እንዲሰማው ያደርጉታል። ስለዚህ ይህንን ማወቅና ፊዚካሊ ኤክስፕረስ ማድረግ ለሱ ያለሽን ፍቅር መግለጽ በጣም ያግዛል። ትዳር ውስጥም ካላችሁ የፍቅር ግንኙነት ውስጥም ካላችሁ እንግዲህ በሚገባው ቋንቋ ፍቅርን መግለጽ የፍቅር ግንኙነታችሁም ትዳራችሁም ጤናማ እንዲሆን ለማድረግ ያስችላል ማለት ነው። ስለዚህ እነዚህን 5 ነገሮች ሳይጠይቅሽ ሳይነግርሽ አፍ አውጥቶ ባይነግርሽም ማለት ነው ማድረግ የፍቅር ግንኙነታችሁም ትዳራችሁም እንዲጠነክር ያደርጋል። ሞክሩት፣ ሁሉም በደንብ ይሰራል። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ከመጣችሁ ካያችሁት ወዳችሁታል ማለት ነው ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቱን ሰብስክራይብ ካላረጋችሁ ብዙ ነገር አምልጧችኋል። የእውነት አሁኑኑ ሰብስክራይብ አድርጉ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ። ቻው